ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። የከበረ ሰላምታችን ከጣና ቴሌቪዥን ዜና ክፍል ይድረሳችሁ በማለት የሰኔ 2 ቀን 2018 ዓ.ም የምሽቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። አንድን አካባቢ እየዘለፉ ትግል እስከ መቼ በሚል ርዕስ የቀረበው መግለጫ ትኩረት ስቧል። ራሳቸውን ዓለም አቀፍ የጎንደር ተወላጆች በማለት የገለጹ ግለሰቦች በፋኖ መሪዎችና በአንዳንድ ሚዲያዎች የሚካሄዱ አካባቢያዊ ዘመቻዎች ለአማራው ትግል አሉታዊ ተጽዕኖ እያሳደሩ መሆናቸውን በመግለጽ እንዲቆሙ ጥሪ አቅርበዋል። የመግለጫውን ዝርዝር ተመልክተነዋል። በወልዲያ ከተማ የተገኙት አቶ ተመስገን ጥሩነህ በአፍታ ቆይታ መመለሳቸው አነጋጋሪ ሆነዋል። በከፍተኛ እጀባና በሄሊኮፕተር ወደ ስፍራው የተጓዙት ባለስልጣን ያቀዱትን ፕሮግራም ሳያጠናቀቁ መመለሳቸው ተነግሯል። ከዚህ ጀርባ ያለው ምክንያት ምንድን ነው የሚለውን መረጃ በዝርዝር እናቀርበዋለን። ግፉ የተፈጸመብን በቸልተኞች ነው ሲል የአርሲ ሀገረ ስብከት ያቀረበው አቤቱታ፣ በአሩሲ የጠቅላይ ግዛት በቅርቡ የደረሰውን ውድመት በተመለከተ የተጻፈው ደብዳቤ የደረሰውን ጉዳትና ሊወሰዱ የሚገቡ እርምጃዎችን አንስቷል። የጉዳዩን ዝርዝር ይዘነዋል። በካይሮ የተካሄዱ ውይይቶችና በቀጠናው እየታየ ያለው የኃይል አሰላለፍ ለውጥ አዲስ ጥያቄዎችን አስነስቷል። ተንታኞች አፍሪካ ቀንድ ከትብብር ይልቅ ወደ ውክልና ጦርነቶች እየተገፋ መሆኑን ሲገልጹ ይህ ሁኔታ ለኢትዮጵያና ለአካባቢው ሀገራት ምን አንድምታ እንዳለው የሚዳስስ የትንታኔ ዘገባ ይዘን ቀርበናል። ሰዓቱን ጠብቆ ይደመጣል። እነዚህንና ሌሎች ዜናዎችን ያካተትንበት ዜናችን መደመጡን ጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። አንድን አካባቢ እየዘለፉ ትግል እስከ መቼ? ቅሬታ አቅራቢዎች በፋኖ መሪዎችና አንዳንድ የመገናኛ ብዙሃን ባለሙያዎች በአማራ ሕዝብ ትግል ላይ ከፍተኛ አሉታዊ ጫና የሚያደርስ አካባቢያዊ ዘመቻዎችን መክፈታቸውን እንዲያቆሙ ጥሪ ቀረበ። ጥሪውን ያቀረቡት ራሳቸውን ዓለም አቀፍ የጎንደር ተወላጆች ብለው የጠሩ ግለሰቦች ሲሆኑ መግለጫቸውን ለመገናኛ ብዙሃን ልከዋል። አንድን አካባቢ እየዘለፉና እያወገዙ እንዲሁም የፍረጃ ዘመቻ እየከፈቱ በአማራ ብሔርተኝነት ስም መደበቅ አይቻልም ሲሉ መግለጫቸውን ያቀረቡት ዓለም አቀፍ የጎንደር ተወላጆች ህብረት በተለይም አንዳንድ ግለሰቦችና የሚዲያ ባለሙያዎች በጎንደር ህዝብ ታሪክና አርበኝነት ላይ የሚዘባበቱበት ድርጊት እንዳሳዘናቸውና እንዳስቆጣቸው ገልጸዋል። ከዚህም የከፋው ደግሞ እነዚህን ግለሰቦች በአማራ ህዝብ ትግል ላይ የመሪነት ሚና የያዙ የአፋብን መሪዎች በተለይም የድርጅቱ ሊቀመንበር ዘመነ ካሴና ዋርካው ምሬ ወዳጁ ያደረጉት ድጋፍ አስከፍቶናል፣ ድርጊቱንም በእጅጉ እናወግዛለን ሲሉ ተናግረዋል። ጎንደር በድንቃ ድንቅ ታሪኮቿ በአርበኛና ርቆ አሳቢ ልጆቿ በአማራነቷና በኢትዮጵያዊነቷ ለዘመናት አሸብርቃ የኖረች ምድር እንጂ ጠላቶቿ እንደሚዘምቱባት የህዝብ ዕዳ ወራሽ አይደለችም ሲል የሚገልጸው የህብረቱ መግለጫ በዘመነ መሳፍንት የተበታተነች ኢትዮጵያን የሰበሰበች ለ50 ዓመታት ገዳማ ተከምሮ የኖረውን የወያኔን የእብሪት ክምር አመድ ያደረገች የእሳት ምድር ናት በማለትም የጎንደርን ህዝብ ከትናንት እስከ ዛሬ ለአገረ መንግስት አንድነትና ለህዝብ ነጻነት ያደረገውን ተጋድሎ ያስታውሳል። የህብረቱ መግለጫ ሲቀጥልም የአማራ ብሔርተኝነትን ችቦ ለኩሳ ወያኔን ከዙፋኑ የገለበጠች የአማራና የኢትዮጵያ ክንድ ምድር ናት። ጎንደር በአሁኑ ሰዓት እየተካሄደ ያለውን የፋኖ ነጻነት ትግል ከጽንሱ ጀምሮ ያዋለደች ለአማራነትና ለኢትዮጵያዊነት ስትል መስዋዕትነትን ደጋግማ የምትከፍል የአጼ ቴዎድሮስና የአያሌ ጀግኖች እናት ምድር ናት። ሆኖም ከቅርብ ዓመታት ወዲህ ምንጫቸው በውል ያልታወቁ ጸረ ጎንደር ዘመቻዎች ያለማቋረጥ በጎንደር ህዝብ ላይ ተከፍተውበታል። በጎንደር ሊቃን ላይ የማያባራ ተከታታይ የሐሰት ትርክት እየተሰራጨባቸው ይገኛል። በዚህ ጸረ ጎንደር ትርክት የተነሳም ብዙዎች በግፍ ተገድለዋል፣ ንብረታቸውን አጥተዋል፣ ልባቸውም ተሰብረዋል። የሚያሳዝነውና የሚያስደነግጠው ደግሞ ይህንን ጸረ ጎንደር ትርክት በዋናነት እያንቀሳቀሰው ያለው በአማራ ብሔርተኝነት ጭንብል የተደበቀ ቡድን መሆኑን ነው በማለት ቅሬታውን ገልጿል። እንደዚህ አይነት ጸረ ህዝብ ፍረጃዎችንና ዘመቻዎችን የሚያካሂዱ ግለሰቦችንና የሚዲያ ባለሙያዎችን ረፉ ማለት ሲገባ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር ዘመነ ካሴን ጨምሮ አንዳንድ የድርጅቱ መሪዎች ግን ጭራሽ ድጋፍ በማድረግና ሽልማት ጭምር በመስጠት የምትሰሩትን የልዩነት ስራ ግፉበት፣ የጸረ ህዝብ ዘመቻችሁንም አበርቱ ማለታቸው ተገቢ አለመሆኑን መግለጫው አሳስቧል። እንደዚህ አይነት ውሳኔዎችና አካሄዶች ደግሞ አካባቢያዊ ፍረጃንና የተሳሳተ ትርክትን ለትውልድ ከማስተላለፍን ባለፈ በአማራ ህዝብ የህልውና ትግል ላይ አደጋን የሚጥል መሆኑን የመግለጫው አስተባባሪዎች ይናገራሉ። ይህ ድርጊት በህልውና ትግሉ የተሰዉትን እንቁ የአማራ ልጆች ደም እንደ ውሃ፣ አጥንታቸውን እንዳገዳ፣ ቆስላቸውን ደግሞ የከንቱ ተደርጎ እየተወሰደ እንደሆነ እናምናለን ሲል የሚገልጸው የቅሬታ መግለጫው የአማራ ፋኖ ብሔራዊ ንቅናቄ ፖሊስ ቢሮ አባላትና ሌላው ሰራዊትም እንደዚህ አይነት ጸረ ህዝብና አንድነትን በታኝ ግለሰቦችን የሚደግፉ የፋኖ መሪዎችን በተመለከተ የራሳቸውን አቋም እንዲወስዱ መግለጫው ጥሪ አቅርቧል። የመግለጫው አስተባባሪዎች ለዚህ ሐሳባቸው ምክንያታቸውን ሲያቀርቡም ይህ ጸረ ጎንደር የሐሰት ትርክት ጥቃት የጎንደር አማራ ጥቃት ብቻ ተብሎ የሚታለፍ ሳይሆን ዘመቻው በአማራ ከፍ ሲልም በኢትዮጵያውያን ላይ የተቃጣ ነው።
ምክንያቱም እውነተኛ ትግል ለአማራ ሁሉ ነገሩ፣ ለኢትዮጵያ የደህንነትና የኢኮኖሚ የበላይነት ማስጠበቂያ፣ ለምስራቅ አፍሪካ ስስ ተረከዝ የሆነውን የጎንደር አማራ ቀጠናን አደጋ ላይ እንዲወድቅ፣ ለአማራነትና ለኢትዮጵያ አንድነት ዋጋ እየከፈለ ያለውን መራራ ተጋድሎ ማራከስ፣ አማራነትን ከመበተን ሀገርን ከማፍረስ ያልተናነሰ ነው። አሁን በሚዲያ ተሳዳቢዎችን የሸለመውም ሆነ ይህን ድርጊት ሳይቃወም ያለፈው ሁሉ የወያኔና የኦነግ ትርክት ተሸካሚነትን በግልጽ ያመነ መሆኑን ካለፉት 3 ዓመታት ግምገማ ተነስተን ለማረጋገጥ ችለናል። የወያኔና የኦነግን ትርክት ተሸክሞ የሚዞር ትግል በተግባር የሚገለጽ እንቅስቃሴ ትግሉን ባለበት እንዲረግጥ ከማድረግ የዘለለ ሚና የለውም ብለንም እናምናለን በማለት ነው። በዚህ ጉዳይ ከአማራ ፋኖ ብሔራዊ ንቅናቄ ሊቀመንበርና ሌሎች የፖሊስ ቢሮ አመራሮች እንዲሁም የመግለጫውን አስተባባሪዎች ያካተተ ውይይት ይዘን የምንመለስ መሆኑን እየገለጸን ወደ ቀጣዩ ዜናችን እናልፋለን። አቶ ተመስገንን በወልዲያ ምን ገጠማቸው? የባዲኑ ቁጥር 1 ሰው ተመስገን ጥሩነህ ዛሬ በከፍተኛ እጀባና በሄሊኮፕተር ሰሜን ወሎ ዞን ወልዲያ ከተማ ቢገቡም ያሰቡትን ሳያሳኩ መመለሳቸው ታውቋል። ለዚህ ደግሞ ምክንያቱ የብልጽግናው ሰራዊት ሪስክ ለመውሰድ ዝግጁ አይደለውም በማለቱ እንደሆነ ምንጮቻችን ተናግረዋል። በዚህ የተነሳም አቶ ተመስገን የቆይታ ጊዜያቸውን አሳጥረው መመለሳቸው ታውቋል። የአቶ ተመስገን ጥሩነህ የወልዲያ ጉዞ ዓላማ 2 እቅዶችን ለማሳካት ነበር የሚሉት የጣና ቴሌቪዥን ምንጮች የምክትል ጠቅላይ ሚኒስትሩ ቀዳሚው እቅድ የነበረው በከተማዋና በዙሪያዋ የተገነቡ የኮሪደር ልማቶችን በመጎብኘት ለብልጽግና የፖለቲካ ካፒታል ለመፍጠር እግረ መንገዳቸውንም የቀጠናውን ሁኔታ ሰላም መሆኑን ለማረጋገጥ ነበር። ሁለተኛው ዓላማ ግን ህወሓትን የሚመለከት ነው ብለዋል። ህወሓትን በተመለከተ የአቶ ተመስገን ተልዕኮ ምን ነበር የሚል ጥያቄ ከጣና ቴሌቪዥን የቀረበላቸው የብልጽግናው ደህንነት ቢሮ ምንጫችን ህዝቡ ለህወሓት ያለውን ስሜት መገምገምና በዋናነትም የመንግስትን ወታደራዊ አቅም በማስረዳት ህወሓት ወረራ ቢከፍት ህዝቡ ሳይደናገጥ ከመከላከያ ጎን ተሰልፎ እንዲዋጋ ለማድረግ ነበር ሲሉ ተናግረዋል። ሁለቱን ዓላማዎች ይዘው ወደ ወልዲያ የገቡት አቶ ተመስገንም የኢትዮጵያ ጉዞ ወደፊት ነው፣ ጠላት የፈለገውን ያህል ቢያቅድ ከጉዟችን እንደማያስቆመን ወልዲያ ምስክር ናት። ዛሬ በታሪካዊቷ በእጆች ስልጣኔ መገኛ በሆነችው ወልዲያ ከተማ በመገኘት አመራርና ህዝብ በአንድነት ተግቶ ያሳካቸውን የልማት ፕሮጀክቶች መርቀናል። ወልዲያ የልማት የጽናትና የድል አምባ ናት። ከተማዋን የማዘመን የኮሪደር ልማትን የማስፋፋት የህዝብና የዲጂታል ቤተ መጻሕፍትን የመገንባት እንዲሁም የንግድና የኢንዱስትሪ ማዕከላትን እውን የማድረግ ስራዎቻችን ወደፊት የመገስገሳችን ማረጋገጫዎች ናቸው። መንገዳችን መደመር፣ ግባችን ደግሞ ብልጽግና ነው። ትግላችን መንገዳቸውን ክፍፍል፣ ግባቸውን ድህነት ካደረጉ ቆመ ቀሮች ጋር በመሆኑ የኢትዮጵያን ልዕልና ሳናረጋግጥ አንቆምም። ሺህ ጠላት ቢሰበሰብ የኢትዮጵያን ጉዞ ላፍታም አያስቆመውም በማለት መልእክት ቢያስተላልፉም ቀጣዮቹ መርሃ ግብሮቻቸውን ሳያካሂዱ ወደ አዲስ አበባ መመለሳቸው ታውቋል። ሺህ ጠላት ቢሰበሰብ ከጉዟችን አያስቆመንም ብለው የተናገሩት አቶ ተመስገን ሆኖም የፋኖ እንቅስቃሴ ወደ ራያ ቆቦ መጠጋቱን ሲሰሙ የጀመሩትን ሳይጨርሱ ወደ ሄሊኮፕተር ነው የሮጡት ሲሉ የከተማዋ ነዋሪዎች ተናግረዋል። አቶ ተመስገን ጥሩነህ ወልዲያ የገቡት ብረት ለበስ ታንክ፣ ድሮንና መድፍ አጅቧቸው እንደነበር የዓይን እማኞች ተናግረዋል። ሆኖም ይህ ሁሉ አጃቢ ቢመደብላቸውም ቆይታቸውን ማራዘም ሳይችሉ ወደ አዲስ አበባ ለመመለስ እንደተገደዱ ታውቋል። በትውልድ ቀያቸው ምርጫ ለመወዳደር ያልቻሉት አቶ ተመስገን ጥሩነህ ባህር ዳር ላይ ለመወዳደር መገደዳቸው የሚታወስ ነው። ሆኖም ክልሉ 90% የተረጋጋና ሰላማዊ ሆኗል ብለው የተናገሩት አስተያየት በፓርቲያቸው ሳይቀር እንዳስገመገማቸው ምንጮቻችን ገልጸዋል። ባህር ዳር ላይ ለምርጫ ባቀኑበት ወቅትም ባህር ዳር ስቴዲየምን የነ አርሴናል፣ ባርሴሎና፣ ባየር ሙኒክና ኒውካስትል ዩናይትድ እንዲጫወቱበት እናደርጋለን በማለት የሰጡት አስተያየትም በርካታ ወቀሳ ያቀረበባቸው መሆኑን አይዘነጋም። ዛሬም በወልዲያ ከተማ ተገኝተው ጠላት ሺህ ጊዜ ቢተባበር ጉዟችንን አያደናቀፈውም ብለው ከተናገሩ ከደቂቃዎች በኋላ የአዲስ አበባ ጉዟቸውን በወታደራዊ ሄሊኮፕተር አድርገው ኮምቦልቻ ገብተዋል። ግፉ የተፈጸመብን በቸልተኞች ነው። አገረ ስብከቱ በቅርቡ በኦሮሚያ ክልል አሩሲ የጠቅላይ ግዛት የተፈጸመውን ውድመት አስመልክቶ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአሩሲ አገረ ስብከት ለቅዱስ ሲኖዶስ ጽሕፈት ቤትና ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጻፈው ደብዳቤ የደረሰውን ውድመት ግፉ የተፈጸመበትን መንገድና መፍትሄ ያለውን ሀሳብ ጠይቋል። አገረ ስብከቱ በደብዳቤው በአሩሲ አገረ ስብከት በሚገኙ ወረዳዎች ቀደም ሲል በተደጋጋሚ ደርሶ የነበረውን የአብያተ ክርስቲያናት መቃጠል፣ የምዕመናን ወገኖቻችን ግድያና የንብረት ውድመትን
በተመለከተ ችግሩን ለመፍታት ከሚመለከታቸው የመንግስት የሥራ ኃላፊዎች ጋር ተደጋጋሚ ውይይት አድርገን ነበር። በመንበረ ፓትርያርክ ጠቅላይ ቤተ ክህነት ደረጃም ከከፍተኛ የመንግስት ባለስልጣናት ጋር ውይይት ተደርጎ በዘላቂነት መፍትሄ እንዲያገኝ ሪፖርት ማድረጋችን ይታወሳል። ይሁን እንጂ አሁንም ጉዳዩ ቀጥሎ ግንቦት 23 ቀን 2018 ዓ.ም በሰረካ ወረዳ የተለመደው ግፍና ማሳደድ ተፈጽሟል በማለት ከተደጋጋሚ ጥቃቱ ጀርባ ያለውን የስርዓቱን ቸልተኝነትና ለአጥፊዎች ያደረገውን ስልታዊ ተባባሪነት ገልጸዋል። በዚህ መልኩ ሰሚ በማጣትና ሆን ተብሎ በሚመስል መልኩ በተፈጸመው ተከታታይ ጥቃትም በርካታ ጉዳት መድረሱን ያስታወሰው ሀገረ ስብከቱ በሰሞኑ ጉዳት የደረሰውን የጉዳት መጠን ሲገልጽም አንደኛ የ101 ዓመታት ዕድሜ ባለጸጋና የሀገር ቅርስ የሆነው የጠለታ ገብርኤል ቤተክርስቲያን ሙሉ በሙሉ በታጣቂዎች ወድሟል። ሁለተኛ በጠለታ ቅዱስ ገብርኤል አጥቢያ ኗሪ የሆኑ 9 ኦርቶዶክሳውያን ወገኖቻችን ሕይወት በአሰቃቂ ሁኔታ በታጣቂዎች አልፏል። ሶስተኛ የኮሬ ኮፍቴሌ መድኃኔዓለም ቤተክርስቲያንን ጨምሮ ልዩ ልዩ መንፈሳዊ አገልግሎት ይሰጡባቸው የነበሩ የእንግዳ መቀበያ ቤቶች ሙሉ በሙሉ በታጣቂዎች ወድመዋል። አራተኛ በሰረካ ወረዳ በጠለታ ካራኩፍቱ፣ ዘዲቦ ኤሬቻ፣ ቅዱስ ሚካኤል፣ ሱንቴ፣ ቅድስት ማርያም፣ በቦንጎዶ አቦ፣ ሌንጮ ኦዳ፣ በጂንሶና ኳስ ሜዳ በሚባሉ አካባቢዎች የነበሩት ክርስቲያኖች መኖሪያ ቤት ሙሉ በሙሉ የወደመና በአጠቃላይ ከ280 በላይ አባውራዎች አካባቢያቸውን ለቀው ተሰደዋል። በሀገረ ስብከቱ በሽርካ፣ በሆጦ፣ በቆሬ እንዲሁም ሙሉ በሙሉ በሌሎች ወረዳዎች አሁንም በታጣቂ ኃይሎች እየደረሰ ያለውን ማፈናቀልና እንግልት ተጠናክሮ ቀጥሏል ያለ ሲሆን የመንበረ ፓትርያርክ ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ በሀገረ ስብከታችን ዓመታትን ያስቆጠረውን የአብያተ ክርስቲያናት ውድመት፣ የምዕመናን ልጆቻችንን ግድያና ስደት እንዲያበቃ ከሚመለከታቸው የመንግስት አካላት ጋር ውይይት በማድረግ ዘላቂ መፍትሄ እንዲሰጠን እንጠይቃለን ሲል አስታውቋል። ሀገረ ስብከቱ አክሎም ገዳማውያን አባቶቻችን ሀገረ ስብከታችንን በጸሎት እንዲያስቡልን በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል መመሪያ ይተላለፍልን በማለት ጠይቋል። ሆኖም ከ7 ቀናት በፊት ለተጻፈው የሀገረ ስብከቱ ደብዳቤ ከጠቅላይ ቤተ ክህነት ምላሽ እንዳልተሰጠው ለማወቅ ችለናል። በኦሮሚያ ክልል ያለማቋረጥ የተፈጸመውን ግፍና መዋቅራዊ ማሳደድን አስመልክቶ በተደጋጋሚ መዘገባችን ይታወሳል። ከ1984 ዓ.ም ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞችና በአማራ ተወላጆች ላይ መፈጸም የጀመረው ጥቃት ከ2010 ዓ.ም የኦህዴድ ወደ ስልጣን መምጣትን ተከትሎ ጥቃቱ ተባብሶ መቀጠሉ ይታወሳል። በዚህ ቀጠና የሚፈጸመውን ጥቃት አስመልክቶ ጣና ቴሌቪዥን በተከታታይ የትንታኔ የምርመራ ዘገባና ጥብቅ መረጃዎችን ማጋራቱ አይዘነጋም። የካይሮ ድግስና ቀጣዮቹ የቀንዱ ሁኔታ። በካይሮ የተደገሰው አደገኛ ወጥመድ የብልጽግናው መንግስት ደመነፍሳዊ ጉዞ ያመጣው ጣጣ፣ የድሮን ጥቃቱን ተከትሎ የመጣው ጦስና የኃይል አሰላለፍ ለውጥ የቀጠናው ቀጣይ ስጋት ሆኖ ቀርቧል። በአሁኑ ሰዓት በአፍሪካ ቀንድ እየታየ ያለው እውነታ ከትብብር ይልቅ የጠላትነት፣ ከሰላም ይልቅ የውክልና ጦርነት አውድማ እየሆነ መምጣቱን ተንታኞች ይስማሙበታል። ኢትዮጵያ በውጭ ግንኙነትና በዲፕሎማሲ ታሪኳ አይታው በማታውቀው መልኩ በአራቱም አቅጣጫ ከሚገኙት ጎረቤቶቿ ጋር ከፍተኛ የፖለቲካና የደህንነት መዋቅር ውስጥ ገብታለች። ይህን ደግሞ ታሪካዊ ባላንጣዎቿን በተለይም ግብፅን በአፍሪካ ቀንድ አዲስ የኃይል ዘንግ ለመትከል ሁኔታዎችን አመቻችቶላታል። በትናንት የዜና ሰዓታችን በጉዳዩ ዙሪያ ሰፋ ያለ ትንታኔ ዘገባ ባቀረብንበት ወቅት የአፍሪካ ቀንድን ለሌላ ቀውስ የሚዳርገው ክስተት እየመጣ ነው፣ ይህን ቀውስ ወደ ቀጠናው ስቦ በማስገባት በኩል የብልጽግናው ስርዓት ዋናው ተባባሪ ነው የሚል ሀሳብ ማቅረባችን ይታወሳል። በተለይም የአቶ ኢሳያስ አፈወርቂ ወደ ካይሮ እግር ከማብዛትም ባለፈ የዛሬው ጉዟቸው ከበድ ያለ መልእክት የያዘ መሆኑን በገለጽንበት የትንታኔ ዘገባችን የአፍሪካ ቀንድና የቀይ ባህር ቀጠናን በእሳት የማጠር ስምምነት ሊፈራረሙ ይችላሉ የሚል ሀሳብ ሰጥተን ነበር። የተፈራውም አልቀረም። ካይሮ ዛሬም በኢትዮጵያ ላይ የጨከነችበትን ውሳኔ ያሳልፋለች። ህወሓትና ሻዕቢያ እንደ ኢህዴንና ሌሎች ጁኒየር ፓርትነሮቻቸውን አሰባስበው በ1983 ኢትዮጵያን ሲቆጣጠሩ የተባበሩት መንግስታት ድርጅት ዋና ጸሐፊ ቦትሮፍ ጋሊ ነበሩ። እኒህ ዲፕሎማት ደግሞ ግብፃዊ ሲሆኑ የኤርትራን መገንጠል የሚጠይቀውን ደብዳቤ ከአቶ መለስ ዜናዊ እጅ ሲቀበሉ ኢትዮጵያን ከቀይ ባህር ኮሪደር እንድትገፋ ዋናው ተባባሪ ነበሩ። አሜሪካውያኑ ሃርማን ኮን እና ፖል ሄንዝን የመሳሰሉ የሲአይኤ ጋዜጠኞች ሳይቀሩ መገንጠላችሁ ካልቀረ ኢትዮጵያን ከባህሩ አታርቋት የሚል ምክረ ሐሳብ ቢያቀርቡም አቶ መለስና ቡትሮፍ ጋሊ በፍጹም ሊስማሙ አልወደዱም። በአንጻሩ አቶ ኢሳያስ አሰብ ወደ ኢትዮጵያ ቢካለል ችግር እንደሌለባቸው ተናግረው ነበር። ዛሬ ታሪክ ቢቀየርም 3 ነገሮች አልተቀየሩም። አንደኛ የኤርትራው ፕሬዝዳንት፣ ሁለተኛ በኢትዮጵያ ያለው ስርዓት ጸረ ኢትዮጵያዊነቱና ሶስተኛው ደግሞ የግብፅ አቋም ናቸው ያልተቀየሩት። ግብፅ አሁንም በኢትዮጵያ ላይ የማይቀየር አቋሟን
ስታስቀጥል አቶ ኢሳያስ አፈወርቂም ላለፉት 35 ዓመታት ኤርትራንና ህዝቧን እየገዙ አሁንም አስመራ ላይ ቁጥር 1 ሰው ናቸው። ሆኖም በ1984 የአሰብ ወደብን ለኢትዮጵያ እንዲካለል ተስማምተው የነበረውን ሐሳባቸው ሙሉ በሙሉ ቀይረው ወደ ባህሩ ለመጠጋት በቅድሚያ የግብፅን ፒራሚዶች መሳለም ያስፈልጋል የሚል አቋም ማራመድ ጀምረዋል። የብልጽግናው ሊቀመንበር የማይለወጥ የውድቀት መንገዳቸው በኢትዮጵያ ከፍተኛ የተባለለትን ሰዋዊ፣ ቁሳዊ፣ ኢኮኖሚያዊና የደህንነት ቀውስ እያመጣ ነው። ይህን ሁለንተናዊ ቀውስ ወደ ቀጠናው ለማሸጋገር ካላቸው ፍላጎት የተነሳ አንድ ጊዜ በአሰብ በኩል ሌላ ጊዜ በብሉ ናይል አቅጣጫ እንደገና ሌላ ጊዜ ደግሞ በሶማሊላንድ በኩል አፍሪካ ቀንድን እያነካኩት ነው። በ1984 ዓ.ም የካይሮ ዲፕሎማት ቡትሩፍ ጋሊ በኢትዮጵያ ላይ የፈረዱትን ውሳኔ በዚህ ዘመን የጄኔራል አብዱል ፈታህ አልሲሲ መንግስት በካይሮ ቤተ መንግስት ያንኑ ታሪክ ለመድገም ተቃርቧል። ለዚህ ያበቃቸው ዋናውና ትልቁ ምክንያት ደግሞ የብልጽግናው ስርዓት በአገር ውስጥና በውጭ ጉዳይ ፖሊሲ የሚሄድበት እኩይ መንገድ መሆኑን የዲፕሎማሲ ተንታኞች ይናገራሉ። ይህ ሁኔታ ደግሞ የአፍሪካ ቀንድን ከአውቲ አማጽያን እስከ ሱዳንና ግብጽ ሙስሊም ወንድማማቾች ከአልሸባብና ከአይኤስአይኤስ እስከ አልቃይዳ ላሉ ነውጠኛ መናኸሪያ እንዳይሆን ያሰጋል። በተጨማሪም ይህንን ነውጠኛ ኃይል በመታገል ስም የሀያላኑ የፍትጊያ ሜዳ ቀንዱ እንዳይሆንም ተንታኞች ስጋታቸውን ያጋራሉ። ከአሁኑም አሜሪካና እስራኤል በአፍሪካ ቀንድ ላይ ፍላጎታቸውን በግልጽ ያሳዩ ሲሆን ቱርክና ቻይና በቀጥታ ኢራን ደግሞ በውክልና ወደ ቀጠናው ተጠግተዋል። ለዚህ ሁሉ ትርምስ ዋና ምክንያት የሆኑት ጦርነት ጠማቂው የብልጽግናው ሊቀመንበር ሲሆኑ የካይሮ አደገኛ ምክክርም የአስከፊው ጊዜ መጀመሪያ ይመስላል። በኢትዮጵያ ያለው ውስጣዊ ሁኔታ ምቾት የሰጣት ግብጽ በኤርትራ መንግስትና በሱዳን ወታደራዊ ጁንታ ጄኔራል አብዱል ፈታህ አልቡራን ትከሻ ላይ ተፈናጣ ኢትዮጵያ ላይ ለመስፈር ቸኩላለች። በተለይም ወልቃይት ላይ ደም የጠገበ ቀስቷን ለመትከል የቸኮለችው ግብጽ ጽምዶ የሚባለውን የተገንጣዩ ስብስብ በመደገፍም በቀዳሚነት ተወንጅላለች። በዚህ እቅዷ ፍጹም ታማኝ ተባባሪዋ ደግሞ ወልቃይት ራያና ጠለምትን ይዞ መገንጠል የሚፈልገው ህወሓት ነው። ብልጽግናው ከትግራይ ወንበዴ ህወሓት ጋር አንድ ጊዜ ጠበቅ ሌላ ጊዜ ደግሞ ላላ እያደረገ የሚያካሄደው ጦርነት አሁን ወደ እውነተኛ ውጊያ የሚሸጋገር መስሏል። በተለይም በተከታታይ የሚፈጽማቸው የድሮን ጥቃቶችና በህወሓት በኩል የተሰጡ ግልጽ መግለጫዎች የጦርነቱን አይቀሬነት ግምት ከፍ አድርገውታል። በዚህ ጦርነት ብቸኛዋ አትራፊ የምትሆነው ግብጽ ደግሞ የካይሮን ቤተ መንግስት አቶ ኢሳያስና ጄኔራል አልቡራን በፈለጉት ሰዓት ገብተው እንዲወጡበት ክፍት አድርጋላቸዋለች። የካይሮ አደገኛ ውሳኔን በተመለከተ በቀጣይ አንድ ባንድ እየተመዘዘ ለትንታኔ የሚቀርብ ይሆናል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የምሽቱ ጣና ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።